አሰልጣኝ ሚኬል አርቴታ ዛሬ ከክሪስታል ፓላስ ጋር ከሚያደርጉት ጨዋታ በፊት እጅግ ወሳኝ ነጥቦች ያነሱበትን ጋዜጣዊ መግለጫ አድርገዋል። የዛሬው የክሪስታል ፓላስ ጨዋታ በነገራችን ላይ የፕሪሚየር ሊግ ጨዋታ ብቻ ሳይሆን ለፓሪስ ሰን ዠርሜኑን ጨዋታ ዝግጅት እንደሆነና ወሳኝ ቀን እንደሆነ ለመድፉ ደጋፊዎች ይታወቃል። እንደዚሁም ደግሞ አርቴታ ታዲያ ዛሬ ወሳኝ ያሉትን ነጥቦች ስለ ጉዳትም ጭምር አንስተዋል። በቶማስ ፓርቴ በኩልንም ማንን እንደሚያሰልፉ ምን እያሰቡ እንዳለ ፍንጭ ሰጥተዋል። በሌላ በኩል የቀድሞ አሰልጣኝ ፋቢዮ ካፔሎ ስለ አርሰናል የአውሮፓ ሻምፒዮንስ ሊግ የት ይደርሳል ግምታችሁን አስቀምጡ ተብለው እጅግ አስገራሚ ንግግር አድርገዋል። እንደዚሁም ስለ ዝውውር መስኮትም አንዳንድ ነገሮችን እናነሳለን። ውድ አድማጭ ተመልካቾች የአብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ በርካቶቻችሁ የዩቲዩብ ቻናሌን ሰብስክራይብ ሳታደርጉ ትመለከታላችሁ። እስኪ አንድ ጊዜ በአክብሮት የደውል ምልክቷን ተጭናችሁ ሰብስክራይብ እንድታደርጉ ልጋብዛችሁ። ቪዲዮ እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ እናልፋለን። አሰልጣኝ ሚኬል አርቴታ ዛሬ እንግዲህ መድፈኞቹ እጅግ ወሳኝ ጨዋታቸውን ከክሪስታል ፓላስ ጋር ያደርጋሉ። ይህንን ጨዋታ ወሳኝ ነው ያልኳችሁ ለምን መሰላችሁ? አድማጭ ተመልካቾቼ ዛሬ አርሰናል ለእንግሊዝ ፕሪሚየር ሊግ ከሚደረግ መርሃ ግብር በተለየ የፓሪስ ሰን ዠርሜን ጨዋታ የፊታችን ማክሰኞ ተጠባቂ ግማሽ ፍጻሜ የአውሮፓ ሻምፒዮንስ ሊግ ጨዋታ አለ። ስለዚህ ለዛ ጨዋታ ዝግጁነት ዛሬ ተጫዋቾቻቸው የሚፈትኑበት በምን ያህል አቋም ላይ እንደሚገኙ ተክለ ሰውነታቸው፣ ስነ ልቦናቸው፣ እያንዳንዱ የሜዳ ላይ ተግባራቸውን የሚፈትሹበት ጨዋታ እንደሆነ ነው የሚጠበቀው። ከዛሬ ጨዋታ በኋላ አርሰናል የሚጫወተው ቀጣይ ማክሰኞ በግዙፉ የአውሮፓ ሻምፒዮንስ ሊግ መድረክ በሜዳው ከፒኤስጂ ጋር ነው። ስለዚህ የዛሬው ጨዋታ ዝም ብሎ የመርሃ ግብር ማሟያ ሳይሆን ለአርሰናልና ለመድፉ ደጋፊዎች እጅግ ወሳኝ ጨዋታ ነው። ምክንያቱም ሜዳ ላይ አርቴታ ብዙ ተጫዋቾችን ይሞክራሉ ተብሎ ነው በዛሬው ጨዋታ የሚጠበቀው። ታዲያ አሰልጣኝ ሚኬል አርቴታ ከዛሬው ጨዋታ በፊት ስለ ቡካዮ ሳካ ተጠይቀዋል፣ ስለ ሪካርዶ ካላፊዮሪ ተጠይቀዋል። እንደዚሁም በቶማስ ፓርቴ በኩልስ ማንን ሊያስፈርሙ ይችላሉ ተብለው ተጠይቀዋል። እስኪ ከቡካዮ ሳካ ጉዳትን ጀምር። አርቴታ የቡድኑን የጤና ሁኔታ በተመለከተ ስለ ቡካዮ ሳካ፣ ስለ ጆርጂኒዮ እንደዚሁም ስለ ካላፊዮሪ በቀረበላቸው ጥያቄ እንደዚህ ሲሉ ነው የጀመሩት። ቡካዮ ሳካ እጅግ በጥሩ ጤንነት ላይ ይገኛል። ለነገው ጨዋታ የሳካ መጫወት አስፈላጊ ከሆነ ማለትም ከዛሬው የፓላስ ጨዋታ ማለት ነው እድል እንሰጠዋለን ዛሬ መጫወቱ አስፈላጊ ከሆነ ሲሉ ተናግረዋል። ይህንንም ማለታቸው እንግዲህ ቡካዮ ሳካ ምናልባትም በዛሬው ጨዋታ ላይሰለፍ እንደሚችልና እረፍት ሊሰጠው እንደሚችል ፍንጭ እየሰጡ ነው ማለት ነው። አሁንም እሱ ከልምምዱ ጊዜ በኋላ ምን ምላሽ እንደሚሰጥ አሁን ላይ መጠበቅና ማየት አለብን። ነገር ግን በጣም ከባድ ስሜት እየተሰማው አይደለም። እኛ ከፈለግን ዛሬ የመጫወት ጥሩ ድል ይኖረዋል ብዬ አስባለሁ። ነገር ግን እኔን በግሌ ይህንን ያሉት አሰልጣኝ ሚኬል አርቴታ ለቡካዮ ሳካ ምናልባትም ዛሬ እረፍት ሊሰጡት ይችላል የሚል ግምት ይኖረኛል ማለት ነው። ስለ ጆርጂኒዮ እንግዲህ አርቴታ ተናግረዋል። ከዛ በመቀጠል እንግዲህ ቶማስ ፓርቴን መጎዳት ተከትሎ ጆርጂኒዮ በፊታችን የአውሮፓ ሻምፒዮንስ ሊግ ፓሪስ ሰን ዠርሜን ጨዋታ ወደ ሜዳ ሊመጣ ይችላል ተብሎ ቢገመትም ነገር ግን አሁንም ለተወሰኑ ሳምንታት ከሜዳ እንደሚርቅ አሰልጣኝ ሚኬል አርቴታ አረጋግጠዋል። እሱ እንደሚመለስ ተስፋ አድርጋለሁ፣ ነገር ግን እርግጠኛ አይደለሁም። አሁንም ቢሆን ለተወሰኑ ሳምንታት ጆርጂኒዮ ከሜዳ ይርቃል ሲሉ ነው አሰልጣኝ ሚኬል አርቴታ ጆርጂኒዮ ምናልባትም ለፓሪስ ሰን ዠርሜኑ ጨዋታ ላይደርስ እንደሚችል ያረጋገጡት። ስለ ጣሊያናዊ ተከላካይ ሪካርዶ ካላፊዮሪ ደግሞ ካጋጠመው ጉዳት በጥሩ ለውጥ ላይ ይገኛል። እሱን ፈጥነን ማጫወትና ሪስክ መውሰድ አንፈልግም። ስለዚህ ለዛሬው የክሪስታል ፓላስ ጨዋታ ዝግጁ አይደለም ሪካርዶ ካላፊዮሪ ሲሉ ምላሽ ሰጥተዋል። ካላፊዮሪ እንግዲህ ከጉዳት ቢመለስም በዛሬው ጨዋታ እንደማይሰለፍ አርቴታ ተናግረዋል። ካላፊዮሪን ምናልባትም እንግዲህ በፓሪስ ሰን ዠርሜኑ ጨዋታ በተከላካይ ስፍራ አድርገው ሉዊስ ስኬሊን በቶማስ ፓርቴ በኩል ሊያሰልፉት እንደሚችሉ ነው የተለያዩ መረጃዎች እየወጡ የሚገኙት። አሰልጣኝ ሚኬል አርቴታ ስለ ጋብሪኤል ማርቲኔሊ ምርጥ አቋም ተጠይቀው እንደዚህ ሲሉ አወድሰውታል። ባለፉት ጥቂት ዓመታት ውስጥ ጋቢ ሜዳ ላይ እያሳየ የሚገኘውን ወጥነትና እድሜውን ስትመለከቱ ጋቢ እያሳየ የሚገኘው ግልጋሎት በጭራሽ ቀላል አይደለም። የሱ የሥራ ባህሪና ያለው ግንዛቤ
እኛ በቡድናችን የምንፈልገውን ባህሪና በቡድኑ ውስጥ የምንፈልገው የመሪነት ባህሪ ነው እያሳየን የሚገኘው። ስለዚህ ስለ ጋብሪኤል ማርቲኔሊ አቋም እጅግ ደስተኛ ነኝ ሲሉ ተናግረዋል። ታዲያ አሰልጣኝ ሚኬል አርቴታ በፓርቴ በኩል ማንን ሊያሰልፉ እንደሚችሉ ፍንጭ የሰጡበትን ንግግር እዚህ ጋር ያደረጉት ምናሉ አርቴታ ሉዊስ ማይልስ ስኬሊን በአማካኝ ቦታ ላይ ስለማጫወት እያሰቡ እንዳለ ተናግረዋል። ሉዊስ ስኬሊ በተለያዩ ቦታዎች ላይ የመጫወት አቅም አለው። በ6 እና በ8 ቁጥር ላይ ሲጫወት እጅግ ጎበዝ ነው። ስለዚህ ለኛ አሪፍ ይሆንልናል ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ምናልባትም ቶማስ ፓርቴ በፓሪስ ሰን ጀርሜኑ የመጀመሪያ ጨዋታ ስለማይኖር ሉዊስ ስኬሊን በቶማስ ፓርቴ ቦታ ሊያሰልፉት እንደሚችሉ ፍንጭ ሰጥተዋል ማለት ነው። ስለ ሳካ ኮንትራት ጉዳይ የተጠየቁት አርቴታ ጊዜው ሲደርስ ይህንን ንግግር እናደርጋለን፣ ክለቡም ይህን ነገር ቅድሚያ እንደሚሰጠው አስባለሁ። ቡካዮ ሳካም በአርሰናል ቤት እየሰራ ያለው ስራ እጅግ ጥሩ ነው። እሱ ከኛ ጋር ደስተኛ ነው። ፍላጎቱንም እናውቃለን። ስለዚህ ሁሉም ነገር በጥሩ መንገድ ላይ ያለ ይመስላል ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። አርሰናል እንግዲህ ለቡካዮ ሳካ የእንግሊዝ ፕሪሚየር ሊግ እጅግ ከፍተኛ ተከፋይ የሚያደርገውን በአርሰናል ቤትም ከፍተኛ ተከፋይ የሚያደርገውን አዲስ ውል እንዳቀረበለት ተሰምቷል። ቡካዮ ሳካም እንግዲህ ከአርሰናል ጋር ከስምምነት እንደደረሰና ከሰሞኑ አዲሱን ውል እንደሚፈርም ይጠበቃል። የቀድሞ እንግሊዛዊው አሰልጣኝ ፋቢዮ ካፔሎ አርሰናል በአውሮፓ ሻምፒዮንስ ሊግ ከፓሪስ ሰን ጀርሜን ጋር የሚያደርገውን ጨዋታ ያሸንፋል ወይ እስኪ ግምታችሁ ምንድነው ተብለው ተጠይቀው እጅግ አስደናቂ ንግግራቸውን አድርገዋል። የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ፋቢዮ ካፔሎ አርሰናል ከፓሪስ ሰን ጀርሜን ጋር የሚያደርገውን ጨዋታ በማሸነፍ በዚህ የውድድር ዘመን በአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ይሆናል በማለት ተናግረዋል። አርሰናል ሁሉም ነገር አለው። የተጫዋቾች ጥራት፣ ሜዳ ላይ ጨዋታውን ባላንስ የሚያደርጉበት መንገድ እጅግ የተለየ ነው። ቡድኑ በቴክኒክም ሆነ በአካላዊ ብቃት ጥሩ አካላዊ ሁኔታ አላቸው። የላቀ ደረጃ ላይ የሚገኙ ተጫዋቾች አላቸው። ልክ እንደ ፓሪስ ሰን ጀርሜን ከዚህ አንጻር ሁለቱም ቡድኖች እኩል ናቸው። ነገር ግን አርሰናል አሁን ተጨማሪ ነገር አለው ብዬ አስባለሁ። የቡድኑ ጥራትና አካላዊ ጥንካሬ ከፒኤስጂ የተሻለ ነው ስለ አምናለሁ ሲሉ ተናግረዋል። ካፔሎ አክለውም እንግዲህ ሁለቱም ቡድኖች ጥሩ የቡድን መንፈስ አላቸው። የአርሰናል የቡድን መንፈስ ግን የተሻለ ይመስለኛል ያሉ ሲሆን አብረው ይጫወታሉ፣ አብረው ይሰራሉ። የሁለቱ ቡድኖች ጨዋታ ለተመልካች አዝናኝና ጥሩ ይሆናል ብዬ አስባለሁ። ነገር ግን መወራረድ ካለብኝ አርሰናል የተሻለ ቡድን ይሆናል። እርግጠኛ ሆኜ መወራረድ እችላለሁ። አርሰናል ፒኤስጂን አሸንፎ የዋንጫ ተፋላሚ ይሆናል ብዬ አስባለሁ ሲሉ እንግዲህ የቀድሞ አሰልጣኝ ፋቢዮ ካፔሎ ለአርሰናል ቅድሚያ ግምቱን ሰጥተዋል ማለት ነው። ሌላኛው የበርንማውዙ የተከላካይ ስፍራ ተጫዋች ዲን ሆይጁሰን ወደ አርሰናል የመምጣቱ ጉዳይ እንግዲህ እየሰፋ እንደሆነ ፋብሪዚዮ ሮማኖ ዘግቧል። አርሰናል እንግዲህ ስፔናዊውን የበርንማውዝ ተከላካይ በክረምቱ ዝውውር መዳረሻውን ኤምሬትስ ለማድረግ በጣም ከፍተኛ ፍላጎት እንዳላቸው ተሰምቷል። ይህ ብዙ ተስፋ የተጣለበት ስፔናዊው የ20 ዓመት ተከላካይ በ2025-26 የውድድር ዓመት ለማስፈረም በርካታ ታላላቅ የሊጉ ክለቦች ፍላጎት ያላቸው ሲሆኑ ተከላካዩን ለማስፈረም ሊቨርፑል፣ ቸልሲና ኒውካስትል ፉክክሩ ላይ ይገኛሉ። ፋብሪዚዮ ሮማኖ ግን እኔ ባገኘሁት መረጃ ስለ ዲን ሆይጁሰን ዝውውር እንደምሰማው ከሆነ አርሰናል ከፍተኛ ፍላጎት አለው። ኒውካስትልም እሱን ለማስፈረም ያልማል። ነገር ግን ለኒውካስትል በጣም ከባድ ይሆናል ብዬ አስባለሁ። ምክንያቱም እሱን ለማስፈረም ከቼልሲ፣ ሊቨርፑልና አርሰናል ጋር ያለውን ፉክክር በበላይነት ይህንን ስምምነት መጨረስ ለኒውካስትል ከባድ ይሆናል ሲል ከተናገረ በኋላም እነዚህ ሶስት ትልልቅ የሊጉ ክለቦች ስፓኒያርዱን ተከላካይ በእጃቸው ለማስገባት ከፍተኛ ፍላጎት ያላቸው ሲሆን አርሰናል ዝውውሩን በበላይነት ለማጠናቀቅ ክለቡ በርንማውዝ ለዝውውሩ የሚፈልገውን 50 ሚሊዮን ገንዘብ ለማቅረብ ወስኗል ሲል ተናግሯል። ምንም እንኳን አርሰናል በክረምቱ ዝውውር የመሃል ተከላካይ ለማስፈረም ቅድሚያ ባይሰጥም በሌሎች ጉዳዮች መፍትሄ በሚያስፈልጋቸው ጉዳዮች ምክንያት ቢጠመድም የሆይጁሰን ዝውውር እውነተኛ ፈላጊ ሆኖ መቅረባቸው በሁሉም ቦታ ተፎካካሪ ተጫዋቾች እንዲኖራቸው ተከላካይ ቦታቸው ላይ ሁጂሰንን መጨመር ፍላጎት አሳይተዋል። ይህንን ዝውውር በበላይነት የማጠናቀቅ እድል ያላቸው በመሆኑ ሊያገኙት ይችላሉ ሲል ተናግሯል። ስፔናዊው ኢንተርናሽናል በክለቡ ያለው ስምምነት ኮንትራቱን የመልቀቂያ ስምምነት 50 ሚሊዮን ሲሆን ይህንን የውል ማፍረሻ ገንዘብ መድፈኞቹ ለመክፈል መዘጋጀታቸውን ያገኘሁት ምንጮች ገልጸውልኛል ሲል ነው ፋብሪዚዮ ሮማኖ የተናገረው።
ፋብሪዚዮ ሮማኖ ንግግሩንም ቀጥሎ ለአርሰናል ይህንን ዝውውር በበላይነት ለመቋጨት እንቅፋት ሊሆንበት ከሚችለው ስጋቶች አንዱ የትልቅ የትውልድ ተሰጥኦ ጄኔሬሽናል ታለንት ተብሎ የተገለጸው ሁጁሰን ክለቡን ከለቀቀ በአዲስ ክለብ ውስጥ ተመሳሳይ የጨዋታ ጊዜ ማግኘት እንደሚፈልግ፣ በቂ የመሰለፍ ዕድል እንደሚሰጠው ማረጋገጫ የሚሰጠው ክለብን ምርጫው ሊያደርግና በዚህ ጉዳይ ምርጫውን ማመዛዘን ስለሚኖርበት አርሰናል ቤት ደግሞ እንደ ጋብሪኤል ማጋሌሽና ሳሊባ ጥምረት በፍጹም በቀላሉ ይህንን ጥምረት አርሰናሎች ይቀይሩታል ተብሎ ባይታሰብም አርሰናል ግን ይህንን ባለብዙ ክህሎት የ20 ዓመቱን ተከላካይ ወደ ኤምሬት ለማዘዋወርና የዝውውር ገንዘብ እንደዚሁም የግል ጥቅማ ጥቅም ዝውውሩ ላይ እንከን ሊሆን እንደማይችል ከተጫዋቹ አንዳንድ ፈላጊ ክለቦች በላይ አርሰናሎች ፊርማውን ለማግኘት አሳማኝ የሆነ ነገር ሊኖራቸው ይችላል ሲል ነው እንግዲህ ፋብሪዚዮ ሮማኖ የዘገበው። ሁጁሰን እንግዲህ በቂ የመሰለፍ ጊዜ ባያገኝም በአርሰናል ቤት ጥሩ ተቀያሪ ሊሆን ስለሚችል መድፈኞቹ ይህንን ተጫዋች ወደ ኤምሬትስ ለማምጣት ከፍተኛ ጥረት እንደሚያደርጉም ይጠበቃል። ውድ አድማጭ ተመልካቾች የዕለቱን ወሳኝ መረጃ ወደ እናንተ አደረስኩ። ዛሬ አርሰናል ከክሪስታል ፓላስ ላይ ምሽት የሚያደርጉት ጨዋታ በኋላ ደግሞ የጨዋታውን ጉዳይ ተመለከቱና ስለ ፓሪስ ሴን ጀርሜኑ ጨዋታ በክሪስታል ፓላስ ጨዋታ ላይ አርሰናል ምን አይነት ዝግጅት እንደሚያደርግ የምንመለከትበት ፕሮግራም ይኖረናል። ለቻናል አዲስ ሆናችሁ አሁንም የደወል ምልክቷን በመጫንና ቤተሰብ በመሆን በየዕለቱ ወሳኝ መረጃዎችን ልታገኙ ትችላላችሁ። በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።